በቃ ተቀባችሁ። እኔ ማምዬ ጥሩ ሰራተኛ አመጣልሻለሁ። እሺ ወንድሜ። ዝም በል። ለምንድን ነው ዝም ብለው? ለምን ዝም ታስብለኛለህ? ስለማይመለከትሽ። ዝም በል እባክህ። ደግሞ አፋልኝ ብለህ ተዋለህ እንዴ? ደፋር። ቆይ አገባሽ? እንደማትፈልግ እንዲሰማት አድርገህ ቆይተህ አሁን እንደተጎጂ ራስን ትቆጣለህ። ስለሱስ ምን አገባሽ? ልጅቷ ለዚህ በቃ አንተ ነህ። የነበርኩበት ሁኔታ እኮ ቢኒ እድልን አጣልኝ። እኔ እንዴት ልጄን አላውቀውም? በመጀመሪያ ስለምታውቂው ነገር ያላውቅ ለምን ተማገባ እየነገርኩህ አይደል እንዴ? አልተረጋጋሽ። ተረጋጊና አስረጂ። እኔ ሁለት እኩያ ልጆች ተጥለው ተገኝተው እዚህ ማሳደጊያ አጥቻቸው ነበር። ከሁለቱ ደግሞ የኔ ልጅ ነው። ይቅርታ ተጥለዋልሽኝ እኮ። እንዴት አድርጉልኝ ሰጧቸው ታሉት። ከዛ አንቺ እዚያ መጣሻቸው። አዎ የኔ መስሎኝ ያኛው ልጅ ነው የወሰዱት። ይሄን ለመረዳት ይከብዳል። አሁን እባክህ የራሴ ልጅ ለማየት ልቦ አይከለክልም። እዚህ ማለት ቤት ያመጣኋቸው ነው። ስለዚህ ያኛው ልጅ ነው። ፋይሉ ግን ደግሞ መጣሁት ናቸው ደስ ነው። እሺ እንዳይኔ ብሌን የማየው ልጅ ይሄ ማለት ሌላ ልጅ አለሽ ማለት ነው። ይሄ ሁላ ነገር ለኔ ደርሰኝ ማለት ነው። ወርሱን ሆኖ ነው ሌላ ተጠንቀቂ ብዬሻለሁ። እራስሽ ተጠንቀቂ። ህይወትሽ ኑሪ። እኔ ምን አድርግ ነው የምትይኝ? ፊትሽ ላይ የተገለጠው አደጋ ብታይ እንዲያትኝ ነበር። ምን አይነት አደጋ? እድል የተባለች አደጋ። ቢኒን ቆይ በአንድ ጊዜ ያልተሳሰብ ምንድን ነው እሱ? በጣም ቀላል። ይሄን ሁላ ጊዜ ኖርሽ መጨረሻሽ ጎዳና እንዳይሆን። ለምን? ምክንያቱም እድልን እንደ ልጅ አትቀበል ስለሆነ። ምን እናድርግ? ባለፈው ያልኩሽን ነዋ። መቼ እናደርገው የሚለውን ጥያቄ ግን እኮ ያስፈራል። ከፈራሽ ዝም በይ። የማደርገው ነው ያውቃል። ከዚህ በኋላ ሞት እንኳን ፊት ለፊት ቢደቀን ምንም የምፈራው ነገር የለኝም። ሮማን ተዋረደች። ቢኒ የሮማን ልጅ እንዳልሆነ በዲኤንኤ ተረጋገጠ። እድል ከዚህ በፊት ከሁለቱም ላይ የጸጉር ናሙና ወስዳ ነበርና በዲኤንኤ አረጋገጠች። ታዲያ የሮማን ልጅ ቢኒ ከሮማን እንዳልተወለደ በዲኤንኤ ተረጋገጠ። ሮማን በጣም ተበሳጨች። ቢኒ ደግሞ በጣም ደስ አለው። ገነትም የሮማን ልጅ ባለመሆንህ ደስ ብሎኛል ትላለች። ታዲያ እድል እንግዲህ ይሄን ዲኤንኤ እርግጠኛ ነኝ የሮማንና የቢኒን ዲኤንኤ ካላስመረመረ እርግጠኛ አልሆንም ብላ ነበር ማለት ነው። ታዲያ አድርገዋለች ማለት ነው። እንግዲህ ዲኤንኤ ውጤት ሲነበብ ሮማን በጣም ፊቷ ላይ ደስ የሚል ነገር ሲነበብ ነበረ። ነገር ግን ቢኒ ልጅሽ አይደለም ስትባል በጣም ተናዳለች። ታዲያ ወደ ማደጎ ቤት ሄዳም እንግዲህ ማደጎ ቤት በሰጠችበት ቤት ስትሄድም በዛን ሰዓት የዲኤንኤውን የሰራው ሰውዬ ተቀይሮ ነበርና ሌላ ሰው አግኝታ እንግዲህ እሱን ታናግረዋለች። እንዴት ልጅን አላቅም ስትልም ነበር እየጮች ሴትዮ ለማንኛውም ተረጋጊና ወሬ ስለምን እያወራሽ እንደሆነ አልገባኝም ትለዋለች። የሰው ሚስጥር ማውጣት የጀመራችሁት እናንተ ናችሁ። ስለዚህ የሰው ሚስጥር ማውጣት ግን በአግባብ ነው ወይ ስትልም ትጠይቀዋለች። ታዲያ እንዴት ልጄ መለየት አልችልም? ቢኒ የአንቺ ልጅ አይደለም ተባልኩ። ስለዚህ በዛን ሰዓት ሁለት ልጆች ተጥለው አግኝቼ ወደ ማደጎ አምጥቼ ነበረ። አሁን ግን የወሰድኩት በስተት የሌላ ሰው ልጅ ነው ስትልም ነበር። እንዴ መጀመሪያ ተጥለዋል ሽኮ ሲላትም አይ እኔ ማሳደግ ስላልቻልኩኝ ሰው እንዳያሳድግ ሰጠኋቸው። ሰጥቼም ግን የሰጧቸው ሰዎች ጥለውት አገኘሁት። ታዲያ ሲጥሉትም ወደ ማደጎ ቤት አመጣሁት። ከማደጎ ቤትም ወሰድኩትና አደገ። ነገር ግን አሁን የበዲኤንኤው ላይ ያንቺ ልጅ አይደለም ተባልኩ። ልጄ የት እንደሆነና ማወቅ እችላለሁ ወይ? መቼም ልጄን ለማወቅ ሕግ አይከለክለኝም በማለት ሰውዬው ተጠቀያለች። ታዲያ ሰውዬውም አድራሻ አፈላልጌ እነግርሻለሁ በማለትም ይሸኛታል ማለት ነው። እንግዲህ ገነት ደግሞ እድልን ከዚህ ቤት እንዳትወጪ ከዚህ በኋላ የእውነት ይቅርታ ካረግሽልኝና የምታዝንልኝ ከሆነ በዚህ ሁኔታ ትተሽኛ ትይጂ ስትላት፣ እድል ግን በጣም ተናዳ ስሜታዊ ሆናም ጥላቸው ትሄዳለች። ምክንያቱም የተናደደችው በቢኒ ነበር። ቢኒ ከዚህ በፊት አፈቅርሻለሁ ወድሻለሁ ብሎ ብዙ ነገር ካደረገ በኋላ ላይ የትማማች ልጅ ወይነን በማለትም የሮማን ልጅ እንደሆነ ሲሰማ እድልን ርቋት ነበር። ታዲያ እድልን ጠልቷት ሳይሆን የራቃት የትማማች ልጆች ነን እህቴ ናት ብሎ ነበር። እድል ግን ይህን ምንም የማታውቀው ነገር ስለሌለ እንዱ እየጠላኝ አብሬ ካደረ በኋላ የጠላኝና የሸሸ መስሏት ስለነበረ አንተ አጠገቤ እንዳደርስ አይንህን ማየት አልፈልግም። የእናንተን ሁለታችሁን እናትና ልጅ መሆናችሁን አረጋግጣለሁ ብዬ ነበር። በገባሁት ቃል መሰረት አረጋግጫለሁ። ከዚህ በኋላ በመንገድ የራሱ እንድትገጥመኝ አልፈልግም ብላው ጥላው ትሄዳለች። መንገድ ላይ ቁጭ ቆሞም እንግዲህ እየለመናት ነበር ማለት ነው። ታዲያ መንገድ ላይ ሲለመናትም አይንህ ማየት አልፈልግም ከዚህ በኋላ አንተ እኮ ርካሽ ሴት አስመስለኝ ብዙ ነገር ካንተ ጋር ሳደርግ ርካሽ ሴት መሰልኩ በማለትም ጥላው ትሄዳለች። ታዲያ ቢኒም በጣም ተበሳጭቶ ወደ ቤት ይመለሳል። ወደ ቤት ሲመለስም እንግዲህ ለወይዘሮ ገነት በጣም ለመንኳት፣ ነገር ግን በጣም ብለምናትም እምሽ ልትለኝ አልቻለችም ይላታል። ታዲያ ገነት እንግዲህ አዝና ተክዛም እያለች ሜላ ከቤት ትወጣና እኔ ሰራተኛ እመጣልሻለሁ ታዋት በቃ ትላለች። አንቺን አያገባሽም እያለም ሲጨቃጨቁ ነበር። ታዲያ ሜላትም እሷ ብቻ ናት እንዲ ሰራተኛ እኔ ሰራተኛ እመጣለሁ ስትልም ነበር። ለማንኛውም ታንቋሸሽካትና አጠገብህ እንዳላይሽ ብለህ ተጠላት በኋላ አሁን ደግሞ እንደዛ ካደረካ በኋላ አሁን ደግሞ የተጎዳ ሰው ትመስላለህ ስትልም ነበር። ወይዘሮ ገነትም እድል ግን በነገራችን ላይ ልጅቷ እንደዚህ የሆነችው በአንተ ምክንያት ነው ስትለውም ነበር። ታዲያ ቢኒም አዎ በእኔ ምክንያት ነው፣ ነገር ግን እኔ በዛን ሰዓት ልክ አልነበርኩም ሲልም ነበር። በዛን ሰዓት ጥሩ ስሜት ላይ አልነበርኩም ሲላት ነበር። ግን ሚስጥሩን ምንም ለገነትና እድል የሚያውቁት ነገር የለም።
እሱ እድልን የተዋት እንግዲህ እህቴ ናት ረከሰችኝ ሲል ነበር ሮማንን ማለት ነው። ምክንያቱም ከእህቴ ጋር ተኛው ወይም ከእህቴ ጋር አደርኩ ብሎ ነበር ያን ሁላ እድልን መራቅ እየፈለገው ማለት ነው። አሁን ግን የሮማን ልጅ አይደለም ብላ በዲኤንኤ ሲረጋገጥለት ወደ እድል መቅረብ ፈልጎ ነበር። እድል ግን ልታቀርበው አልቻለችም። ምክንያቱም ከዚህ በፊት ሲያሳያት የነበረው ፊትና አሁን ላይ ስለተቀያየረባት እድል ደግሞ ምንም የምታውቀው ታሪክ ስለሌለ የታሪኩን ደግሞ ቁጭ ብሎ ካላስረዳት በስተቀር እድል ይሄን ነገር ምንም የምታውቀው ነገር ስለሌለ አሁን ላይ ፍቃደኛ አይደለችም ማለት ነው። ታዲያ ገነትም ስቅስቅ ብላ እያለቀሰች አሁንም በድጋሚ እኔ እድል ካልመጣች እያለችም ነበር። እድል እኮ ብርሃኔ ናት ስትልም ነበር ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ እድል የሁሉንም ነገር የበፊቱን አስታውሳ ወደ ቤት በራሷ ፍቃድ ሻንጧን ይዛ መጥታለች ማለት ነው። ታዲያ ሁሉም ደነገጡ። ሮማንና ሜላት የሚገቡበት ጨንቋቸው ነበር። እድል በመመለሷ በጣም ተናደው ነበር ማለት ነው። ታዲያ ሜላትን ገነትና ቪኒ ደግሞ በጣም ደስ ብላቸው እንኳን ደህና መጣሽ ነይ ቀፊኝ ስትልም ነበር ገነት። ታዲያ እድልም እንግዲህ እንደ ድሮዋ ስራዋን ጀምራለች። ታዲያ ቤት እያስተካከለች እያለች እንግዲህ ገነት ጥቁር ለብሳ ትወጣለች። እድልም የት ልትሄጂ ነው ስትል ስትጠይቃት ነበር። አሁንማ የልጄ መቃብር አይቻለሁ፣ ልጄን አግኝቻት መቃብሯ ላይ ሄጄ አዋርቻት እመለሳለሁ ስትላትም ነበር። እድል አብሬሽ ልሄድ ስትላት አይኔ ብቻዬን ነው መሄድ ፈልገው የማውራትም ነገር ስላለ በማለትም ገነት ተነስታ ተቤት ትወጣለች። ታዲያ እድል እንግዲህ ሳሎን አጸዳድታ ወደ ክላሷ ገብታ የራሷን ክላስ እያጸዳች እያለች ማንም የለም በማለት ቢንም ቤት አልነበረም እና ወይዘሮ ገነትም እዛ ልጇ መቃብር ጋር ስለሄደች ሜላትና ሮማን እንግዲህ ሊደበድቧት ተማክረው ይገባሉ ማለት ነው ወደ ክላሷ። አሁን ማንም አያድንሽም፣ ማሚም ርቃ ሄዳለች፣ ቢንም ደግሞ ክላስ ውስጥ የለም፣ ዛሬ ይለይልናል፣ የምናረግሽን የምታየው ይሆናል ይሏታል። እድልም እንግዲህ ምን ልታረጉ ነው እያለችም ቆማ ታያቸዋለች። እንደው ለመሆኑ ግን ማሚ ወደት ነው ርቃ ነው የሄደችው ስትልም የልጄን መቃብር አይቼ እዛ ደግሞ የማገኘው ሰውና ማወራው ነገር አለ ብላለች ስትላትም ሮማን በጣም ትደነግጣለች፣ ጥላት ትወጣለች። ታዲያ ሜላትም ብቻዋን ትንቀጠቀጣለች። ምን አንቀጠቀጠች ስትላትም ምን ችግር አለ ወይ ስትላትም ሜላት አረ ምንም የለም በማለትም ሊደባደቡ የገቡት በትንትናቸው ይወጣል። ታዲያ በመቀጠልም ሮማን እንግዲህ እየሮጠች ከቤት ወጥታለች። ወይዘሮ ገነትም እንግዲህ የልጅ መቃብር የብሌን መቃብር ላይ ሄዳ እያለቀሰች እያለች የህፃኗ ስም ብሌን ሳይሆን ሌላ ስም ተቀይሮ አገኘችው። ያሳዩት መቃብር በጣም ደነገጠች። የልጅ መቃብር ሴት ሄደ፣ የብሌን መቃብር ሴት ሄደ እያለች ማልቀሷና ሀዘኗን ትታ መቃብር ፍለጋ ገባች። ይህ መቃብር እንግዲህ ሮማን በውሸት ለአንድ ቀን ያሰራችው ሄክ መቃብር ነበር። ነገር ግን ያ የስር ብሩን ተተቀበለ በኋላ ልጁ ወይዘሮ ገነትም አንድ ጊዜ ካየችው በኋላ የበፊት ትክክለኛ መቃብሯ የህፃን ስም ነበር የተጻፈው። ታዲያ ወይዘሮ ገነት በጣም ትደነግጣለች። ሮማንም ደንግጣ የወጣችው ለዛ ነበር። ምክንያቱም እዛ ገነት ሄዳለች ሲባል ያን መቃብር ስሙ ተቀይሮ ታየዋለች። ስለዚህ ምን ይውጠኛል በማለት እንግዲህ ሮማን የምትይዘውን የምትጨብጠውን አታለች። ወይዘሮ ገነት አሁንም ከዛ ስትመለስ እንግዲህ ሮማንን ታፋጠጣታለች ማለት ነው። ምክንያቱም የብሌን ነው ብለሽ ያሳየሽ መቃብር አሁን ግን ስሙ ተቀይሯል፣ እንዴት ሊሆን ቻለ ብላ ስታፋጥጣት ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።